ለራሳችሁ ሐቀኛ ለመሆን ኦነስት ለመሆን የሆነ መጥፎ ነገር መጥፎ አጋጣሚ እስኪመጣ ድረስ አትጠብቁ። ሰላም እንዴት ናችሁ? ባለፉት ተከታታይ 11 ቪዲዮዎች አዋቂ ስለመሆን ማንም ያልነገረኝ ነገር አጋርቻችኋለሁኝ። እነዛ ነገሮች ምናልባት አዋቂ ስለመሆን ባይነገረኝም ነገር ግን ህይወት በሃርዱ ያስተማረችኝ እስቲ እናንተም በሃርዱ እየተማራችሁ ያላችሁት ነገር ይሆናል። እያንዳንዱ ክፍል ላይ ያጋራው ታሪክ በሙሉ እኔ ከኖርኩት ካለፍኩት ተደብቂ ከነበረበት ቦታ ላይ የተገኙ ጥበቦች ናቸው። ፐርፌክት ስለመሆን የሆነ ነገር ለመጀመር አስበን ነገር ግን ፐርፌክት መሆን አለብን ብለን ስለመጠበቅ ህይወታችንን እንዲታደገው የሆነን ሰው ስለመጠበቅ ስሜቶቻችንን ስለመደበቅ ዝም ስለማለት መናገር እየፈለግን ማድረግ የፈለግነው ነገር እያለ ስለ ገንዘብ አጠቃቀም ሪሌሽንሺፕን ስለመገንባት እና አድርገን ማስቀጠል እንዳለብን እነዚህን አይነት ነገሮች በሙሉ ኖሬ በራሴ ያየኋቸውን ነገሮች ነው ሼር ያደረኳችሁ። ከነዛ ቪዲዮ ውስጥ ከተከታታይ ቪዲዮ ውስጥ ምናልባት አንዱ ላይ እንኳን ራሳችሁን ካገኛችሁ በአጋጣሚ አይደለም የሆነ እንድትማሩት የሚያስፈልግ ነገር ስላለ ነው። ልነግራችሁ የምፈልገው ነገር አልተሰበራችሁ ምናልባት በነዛ ነገር ውስጥ እያለፋችሁ ያላችሁ ሰዎች ካላችሁ በቃ አብቅቷል አልቋል ማለት አይደለም። ነገር ግን የምትወጡበት ራሳችሁን የምታዩበትና እውነታውን ስለመጋፈጥም ነው ያወራነው። እውነታውን ከተጋፈጥንና እውነታውን ካወቅን በኋላ ደግሞ ቀጣይ ላይ ምን አይነት ነገሮችን ማድረግ አለብኝ ምን አይነት ስራዎችን መስራት አለብኝ የሚለውን ነገርም እንድትመለከቱና አብረን ያንን ጉዞም እንድንጓዘው ቤተሰብም እንድንሆን ጭምር የተሰራ ቪዲዮ ነው። ብዙ ጊዜ የምለው ለራሳችሁ ሐቀኛ ለመሆን ኦነስት ለመሆን የሆነ መጥፎ ነገር መጥፎ አጋጣሚ እስኪመጣ ድረስ አትጠብቁ። ያ ነገር ሳይከሰት ለራሳችሁ ኦነስት ሆኑ። ህይወታችሁ ላይ የተፈጠረ ስላለው ነገር ለራሳችሁ በግልጽ አውሩ። ኃላፊነትን ወሰዱ። ለሚፈጠርባችሁ ማንኛውም ነገር ህይወታችሁ ላይ ኃላፊነትን ወስዳችሁ በዛ መሰረት ተንቀሳቀሱ። ራሳችሁን በየሰዓቱ ጠይቁ። ምን ላይ ያለሁት ምን እያደረኩኝ ነው የሚለውን ነገር። ከዛ ባለፈ ደግሞ እውነታውን ለመጋፈጥ ግድ የሆነ ነገር ውስጥ እስክትገቡ አትጠብቁ። ህይወታችሁ ላይ ያለው እውነታ ተጋፈጡት። አሁን ላይ ያላችሁበት የሆነ በቂ ያልሆናችሁበት ነገር መስራት ያለባችሁ ነገር ሊኖር ይችላል። በቃ መስራት አለብኝ ወደሚለው ሂዱ። ከዛ ባለፈ ደግሞ ደብቄው ያስኩት ውሸት የሆነ ነገር ወይም ደግሞ እንደ እውነት እንዳልሆነ አውቀዋለሁኝ ልጋፈጠው የሚገባ ነገር ነው ነገር ግን እየሸሸሁት ነው ብላችሁ የምታስቡትን ነገር ጠይቁና እሱ ምንድነው የሚለው እሱ ላይ መስራት ጀምሩ። ይህ ቪዲዮ የመሰናበቻ አይደለም። ነገር ግን ምናልባት የኔ ተከታታይ ቪዲዮ እዚህ ላይ አልቆ ሊሆን ይችላል። ቀጣይ ሌሎች ቪዲዮዎችን እንሰራለን። ግን ምናልባት ደግሞ መሰናበቻ ሳይሆን ለእናንተ መንገድ መጀመሪያ ነው። ቀጣይ ያላችሁን እውነት የምትጋፈጡበት ከዛም ባለፈ ለኔም ልክ እንደዛው ማለት ነው። አሁን ባለሁበት ህይወት ስታተስ ላይ ያለኝን እውነታዎችን መጋፈጥበትና እነሱም ላይ መስራት የምጀምርበት ነው። እዚህ የመጣሁት እነዚህን ቪዲዮዎች በሙሉ የሰራሁት ምክር ስለመስጠት ወይም እንዲያደርጉ ለማለትም አይደለም። ምናልባት አንዳንድ ቪዲዮዎች ላይ እንዲህ ብታደርጉ ይሄ መጽሐፍ ብታነቡ ምክንያቱም እኔንም በደንብ ሰፖርት ያደረጉኝ ሰው እንደሱ ስለነበረ ነገር ግን መስጠት ለመሆን ነው። ልክ እንደ ጓደኛ እኔም በሳቱ ስፈልገው የነበረ ነገር ስላለ ማለት ነው። ስለዚህ ሁሉ ነገር በአንዴ ፊገር አውት አድርገን ጨርሳለን ማለት አይደለም። ነገር ግን በየሰዓቱ ራሳችንን እየጠየቅን እውነታዎቻችንን እየተጋፈጥን ነው። ለነዛ እውነታዎች ደግሞ ለመስራት ነው። ምክንያቱም በጣም ብዙ ጊዜ በጣም ቀላሉ ነገር በነፃ የሚገኝ ነገር ነው። በነፃ አጠገባችን ራሳችን ጋር ያለ ደብቀን የኖርነው ውሸት አለ። እሱን ውሸት አጋልጠን ወደ እውነታው መሄድና ራሳችን ላይ መስራትም ሆነ መስራት ራሳችንን ምናልባት እንስራ ብለን ስንነሳ ደግሞ ከዚህ ያልጠበቅነው አይነት ህይወት ባዶነት ብቻችንን መቅረት ውስጥ ልንገባ እንችላለን። ነገር ግን ይሄ ኮሚኒቲ ያለው ለእናንተ ስለሆነ ሰፖርት የተደራረገ ወደ ጥሩ መንገድ አብረን እንሄዳለን። መልካም ራስን የማግኛ መልካም እውነትን የመፈለጊያና መልካም እውነትን ደግሞ ለመጋፈጥ የምትጠነክሩበትን ጥበብና የምትችሉበትን ማቀፍ ፈጣሪ እንዲያድላችሁ ጸልያለሁ። መልካም ጉዞ ይሁንላችሁ።